አንዴ መጀመሪያ ምናልባት መንገደኛው ከቸኮለን ማለት የሚፈልገውን ብሎ ያውራ። እሺ ሰላም ብያለሁ ሀቡዬ እና ቤተሰቦች ሁላችሁ ነው። እሺ ሰላም እና ቪዲዮ ማብሪ ማሪ አቤት ቪዲዮ አብሪ የምጠይቅሽን ጥያቄ ትመልሽልኛለሽ? ይቅርታ ተደጋጋሚ ሸር ስለተደረገልኝ ነው የመጣው። ይሄ ቁጥር ያንቺ ነው አይደል? 5033 መጨረሻው የበፊቱ ቁጥርሽ 5033 የኔ አይደለም። ይሄ መጀመሪያ ቁጥርሽ ነው። መንገደኛውን ታውቂዋለሽ? አላውቅም። በድምፁ ካወቅሽ መንገደኛ ካልሆነ ትክክለኛ አይ ታውቀኛለሽ። በደንብ ነው የምታውቀኝ፣ በደንብ ነው የምታውቀው። ምን አለ መሰለሽ እኔ 50 ስንት ነው ያልከው? 5033 5033 ያዥ ቁጥሩን፣ የኔ ቁጥር አይደለም። 5033 ሙሉ ቁጥሩን ንገረኝ። 41 78 23 1 50 43 የመጀመሪያ 41 78 78 231 231 50 33 50 30 50 33 ይሄ ቁጥር ያንቺ ነው የመጀመሪያ ቁጥርሽ አይደለም። ኦኬ 97 1997 ሙሉ ቁጥሮቹን እየነገርከኝ አልኩት። 41 76 ኦኬ ኤኒዌይ ወደ ጉዳይ ንገረኝ ቁጥሩን። 41 76 41 76 794 794 794 ነው ያልኩሽ። እሺ 794 እኔም እየጻፍኩ ነው። 1997 ማናችሁ ከሞዴሬተሮች የሷን ቁጥር የሰሊና ቁጥር ታናግርሽ ትፈልጋለች? አለ አሁን ያለው ሌላ ነው። ሌላ ቁጥሯ እዚህ ጋር ያለ ሌላ ነው። ይኸውልሽ እኔ የምጠይቅሽ በስርዓት እንድትመልሽልኝ ነው። እኔ ማቀሽ አሁን አይደለም። ምናልባት አንድ ልጅ የኢትዮጵያ ኦርቶዶክስ ያኔ በታረዱ ሰዓት መጀመሪያ ይሄ ቁጥር የኔ አይደለም። ኦኬ ከመጠየቁ በፊት መጣራት አለበት እኮ። ለምንድን ነው ይሄን ቁጥር የሰጠኝ? ቆይ እጠይቅሻለሁ። እኔ ስለምንተዋወቅ እኔና አንቺ ስለምንተዋወቅ የድሮ ቁጥር ልስጥሽ? አይ ችግር የለውም። ያንቺ የኔ አይደለም ታንቺ አይደለም። ኦኬ 41 ቁጥር ሲጀምር የምን ሀገር ቁጥር ነው ማለት የየትኛው ኮድ ነው? እኔ የምኖረው ካሊፎርኒያ ነው። እሺ 407 752 1213 ያንቺ አይደለም ይሄ? እሱማ ይኸው እንትኔ ላይ ያለልህ ነገር ግን እኔ ያለው ካሊፎርኒያ ነው። ሶስቱም ቁጥሮች ባንቺ ነው ያስኳቸው። ኤኒዌይ ግን እኔ ማቅሽ የዛሬ 3 አመት አራት ሆልድ ኦን ኖ ለምንድን ነው ያመጣው? ቁጥሩ የሱ አይደለም። ተሳስቶ ነው። ታዩና ጥያቄ የሚናገረው ነገር ካለ እንዲናገር እድል እንስጠው። እኔ ማቅሽ የዛሬ 3 አመት ነው። እሱን በቪዲዮ ይውጣልኝ ሀቡ። እሱን በቪዲዮ ይውጣልኝ። እኔ በቪዲዮ ካልወጣ ደስ ይለኛል። ሀቡ ምናልባት በቪዲዮ ካልወጣ እኔ አልችልም። ማስፋን መጫን ይሆናል። እሷ በቪዲዮ አንተ በቪዲዮ እኔ አይ ቪዲዮን ከፈለገች ፕሮፋይሌ ላይ ተጭና ማየት ትችላለች። በቪዲዮ ካልወጣ አልችልም ሀቡዬ። እኔ እንደበፊቱ አይደለም ነው። እኔ ሁሉም ሰው የሚያቀኝ ነው። እኔ እቀበልሃለሁ፣ ግን በቪዲዮ ሁንልኝ። በቪዲዮ ውጣልኝ፣ በቪዲዮ ውጣልኝ። ኤቭሪቲንግ እኔ ምንም ችግር የለውም። የራሴ ፕራይቬሲ እኮ ነው። ግን እኔም ፕራይቬሲ እኮ ነው። ሰላም እኔ እና አንቺ በደንብ እኔ ማለት ወንድሜ እኔ አልችልም ለመሆን እሷ በቪዲዮ ስላለች በቪዲዮ ነው መውጣት ያለበት። ከዚህ በፊት እንደዚህ ነው እንትን ያደረገኝ። አንድ ደቂቃ ኦኬ፣ ለአንድ ደቂቃ አበራለሁ፣ ከዛ አጠፋዋለሁ። ይኸው ኦኬ፣ ታውቂኛለሽ በደንብ አላውቅህም። ኦኬ ኢትስ ኦልራይት ሌት ሚ ቴል ዩ። ይኸውልሽ የዛሬ 3 አመት ኦልሞስት 4 አመት ሆኗል። ጌም ተጫወቺ ነበር ከአንድ የሆነ እንግሊዘኛ የሚችል ልጅ። እንዲያውም ያ ቪዲዮ በተለይ ስለ ሃይማኖት በደንብ አንድ ቪዲዮ ሰርቶልን ነበር ታስታውሽ ከሆነ። ማነው ስሙ? ስሙ በትክክለኛ አላስታውሰውም፣ ግን ቪዲዮ ሰርቶ ነበር። ከአንቺ ጋር በጣም ጌም ይጫወት ነበር እኮ። ማነው ስሙ? እኔ ከብዙ ረጅም ሙስሊም ነው ስሙ። የሙስሊም ስም ነው ያለው። አይ ቲንክ አሜሪካዊ ይሁን አም ኖት ሹር የት ሀገር እንደሆነ አላውቅም። በሰዓቱ ግን እሱ ጋር ጌም ትጫወች ነበር። እንዲያውም አንድ ቪዲዮ ስለ እንትን ሰርቶልናል፣ ስለ ኦርቶዶክስ መሞታቸው ምናምን ሃይማኖት ሰርቶ ነበር።
ማለት ሀቡ አሁን እንትን ሃይማኖት ውስጥ ምናምን ልትከቱኝ ነው? እኔ ሃይማኖት ውስጥ አልከትሽም። እኔ ያንቺ ጊፍተር ነበር በሰዓቱ። ቆይኝ፣ የምጠይቅሽን ጥያቄዎች ይኸውልሽ። አንደኛ ከዚህ በኋላ እኔ ይኸውልሽ ሀቡዬ፣ እኔ አልዋሽም። ነገ ከነገ ወዲያም እንትን የሚለውን ነው። እኔ የሴት ልጅ ጉዳቴ ነው። ለሴት ልጅ ያለኝ ክብር ጥግ ድረስ ነው። ምክንያቱም እናቴ ሴት ናት፣ እህቴ ሴት ናት፣ ወደፊት መወላትም ልጅ ሴት ትሆናለች። እና እቺ ልጅ ማቃት የዛሬ 3 ዓመት ነው። እኔ በዛን ሰዓት ጊፍት ሰጣት ነበር። በኋላ በውስጥ ጠየቀችኝ። ችግርሽ ምንድነው አልኳት። ችግርሽ ምንድነው? ችግር ያልነግርህም፣ አሁን ግን የምፈልገው $2500 ላክልኝ አለችኝ። ከዛ በኋላ እኔ ችግርሽን ካወቅኩ እረዳሻለሁ፣ ችግርሽን ሳላቅ ግን ምንም ነገር ላደርግልሽ አልችልም አልኳት። ቀጥታ በመስመር ተደዋውለን ነው ያወራነው። ከዛ በኋላ ልትነግረኝ አልፈለገችም፣ አለቀሰች። ከዛ በኋላ ብሎክ አደረገችኝ። አካውንቴ ኦል አካውንት ነበረ። ከዛ በኋላ እንደዚህ አይነት ድራማዎች በቃ ማቆም አለባት ከዚህ በኋላ ማለት ነው። በተደጋጋሚ ነው ዛሬ በተደጋጋሚ ሼር ሲያደርጉልኝ ነው የገባው እንጂ ነገር እኔ መናገር አልፈልግም ነበር። ግን ተደጋጋሚ እንደዚህ አይነት አሜሪካን ሀገር ሆናችሁ እንደዚህም ነው እንደዚህ አይ ነው ምናልባት ስትረስ ውስጥ ገብታ ልትሆን ይችላለች፣ ሌላም ሊሆን ይችላል። ግን we have to stop። እንደዚህ አይነት ድራማ ማቆም አለበት። በጣም የሚረዱ በጣም ብዙ ወገኖች አሉ። ገብቶሻል? ካሁን በፊት መማር ጋር ገብታ፣ ከዛ በፊት ቴምር ጋር ነበረች፣ ከዛ መማር ጋር ገብታ ልትረዳ እኔ በደንብ አውርተናል። ዴን ተቀይሬያለሁ ብላ ቤተክርስቲያን ምናምን ስትሄድ ያኔ ታስታውሳለህ? በቪዲዮ አላውቀውም ማለት እንጂ በደንብ ነው የምታውቀኝ። ስለዚህ እንደዚህ አይነት ድራማ መቆም አለበት። ገብቶሻል? እኔ ዛሬ የመጣሁት we have to stop እንደዚህ አይነት ድራማ መቆም ስላለበት ነው። በተደጋጋሚ የሚሰራበት ሀገር ነው ያለነው። ሰርተን መለወጥ እንችላለን። ሌላው እንኳን ቢቀር የጤና እንከን ካለብን እንኳን መረዳት የሚቻልበት ሀገር ነው ያለነው። ነገር ግን አሁን የሄደችባቸው በጣም ያናድዱኝ መማር ከፍራውል ጋር ባለው ችግር ቴምር ማለት ነው ይቅርታ፣ ባለው ችግር ለማያያዝ እህታማቾች ለማጣላት፣ ሌላውም ደግሞ እንደዚህ ዙሪያ የምትሄጅበት በቃ ማቆም አለብሽ። እርዱ ከሆነ በፍቃደኝነት የሚረዱ ሰዎችን እርዱ ይበይ። ከዛ ውጪ ግን እንደዚህ አይነት ድራማ አስፈላጊ አይደለም። በጣም ስላለኝ ነው ተደጋጋሚ ሼር ሲደረግልኝ ነው የገባው እንጂ እኔ ይሄን ማቀው የዛሬ 3 ዓመት ነው። ወላዲትን አምላክ ነው የምልሽ ሀቡዬ፣ የማቀው የዛሬ 3 ዓመት ነው። ከዛ በፊት በደንብ የምታውቀው ልጅ ነበር። እኔ ስሙ ሜንሽን ማድረግ አልፈልግም። ራሱ እንትን ካላለ ጊፍተሯ የነበረ ማለት ነው። ስለዚህ ከዛ በኋላ ብሎክ አደረገችኝ። አሁን ሌላ ፌክ አካውንት ጊፍት ስሰጥ አይታ በዛኛው አካውንት ፎሎ አደረገች፣ ይሄኛውን ፎሎ አላደረገችኝ። ስለዚህ you have to stop እንደዚህ አይነት ድራማ ማቆም አለብሽ። ለእያንዳንዱ ኦኬ ችግር ካለብሽ እንኳን ችግርሽን እህቶች የሚሉችን ሌላ ዳይቨርት ከምታረጊ በቃ በኦነስት ሆነሽ ነይ። ካልሆነ ግን you have to stop። ያለችበት ሳኖዚ ነው የሚገርምሽ ነገር ጠይቄያለሁ። እዛ ስራ እንዲያሰሯት ማለት ነው። ፋይናሊ ገብታ ስራ እንኳን መስማማት አልቻለችም። ሰዎቹ ጋር ተስማማን በስራ። ቤተሰቦቿን ታውቃለህ? እኔ ቤተሰቧን የሚያቅሰው ነው ኦነስትሊ ቤተሰቦቿ እኔ አላቃቸውም። እኔ እሷን ቲክታክ ላይ ነው የማውቃት። የዛሬ 3 ዓመት ብዬሻለሁ። ትኖርበት ሳኖዚ እንደሆነ አውቃለሁ። ስራ ጀምራ እንዳቋረጠች አውቃለሁ። ከዛ ውጭ ያለው እዚህ ሶሻል ሚዲያ ከረጅም ጊዜ በኋላ ነው አሁን እንዲያውም ተደጋጋሚ ወደዚህ ስትመጣ ባለፈው እርዳታ ሲባል ዛሬ ተደጋጋሚ ለምንድን ነው የማትረዷት ምናምን ሲል ሼር ሲያደርጉልኝ አይ ኖ ሀር ሎንግ ታይም ኦኬ ችግር ካለበት ሪሃብሊቴሽን ላይ እንደነበረች እኔ ነኝ ያልኩት። አሜሪካ ያላችሁ ኢትዮጵያኖች ለምንድን ነው ማትረዷት ስላልኩኝ ራይት ነው ሀቡ ልክ ነሽ። ያንቺን